እንመለከታለን አሁን ዛሬ የሚስተናገደው አንድ ጥያቄ ላይ የሚቀርበውን ጥያቄ ደግሞ እንመለከታለን እድሜ 27 ሲሆን ለ3 አመታት አብረን የቆየችኝ ፍቅረኛም አለችኝ ይላል አድማጫችን ነገሮች ከተሳኩልን በቅርቡ ትዳር መስርተን አብረን እንኖራለን እንደሌሎች ፍቅረኞች ብዙ ጊዜ መልካም የሚባል የፍቅር ጊዜ ሲኖረን አንዳንዴ ደግሞ ምንጋጭባቸው ጉዳዮችም አይጠፉም የሚያጋጩን እነዚህ ጉዳዮች እዚህ ግባ የማይባሉ ተራ ነገሮች ናቸው ብዙ ጊዜ ሁለታችን ለጉዳዩ የምንሰጠው ትኩረት የተለያየ ነው በዚህ ዙሪያ ከጓደኞቼም ጋር ስናወራ እንዲሁ እኛና እነሱ ይያለን ወንዶችና ሴቶች ብለን ሐሳቡን ከፋፍለን እናያዋለን ይሄንን መነሻ አድርጌ እንዲያው ሳይኮሎጂስት ሰብለ የስነ ልቦና የምክር አገልግሎት ስትሰጥ ወንዶች ስለ ሴቶች እንዲሁም ደግሞ ሴቶች ስለ ወንዶች የሚያቀርቧቸው ቅሬታዎችና ለግጭት መነሻ የሚሆኑ ምክንያቶች የትኞቹ ናቸው የቅሬታ መነሻን መርማሪው ይላል ብዙ ቅሬታዎች መነሻቸው ሚለያይ ይመስለኛል ማለት ከሰው የሚያጋጨን ነገር ለነገሮች የምንሰጠው ክብደትና ቅለት ካስተዳደጋችን ከባህላችን ከኖርንበት አካባቢ አንዳንዱም ከዘረመልም ጋር አብሮ ሊመጣ ይችላል ይለያያል ግን ይሄ በተቀላላው ወንዶች እና ሴቶች የሚለው ነገር ወንዶች ይሄ ነው የሚያስቀይማቸው ሴቶች በዚህ ምክንያት ደስ ላይ ይችላሉ የሚለው ነገር በተደጋጋሚ የሚባል ነገር ነው አይደለ መጽሐፍትም አሉ ወንዶች የተሰሩባቸው ሴቶች የተሰሩባቸው መንገዶች የሚሉ አንዳንድ የስነ ህይወት ባለሙያዎችም ከተፈጥሯችን አንፃር ሆርሞኖቻችን ከዛ በኋላም ደግሞ የምንሰጣቸው የምንኖርበት አካባቢ ጊዜው ራሱ አይደለ ለምሳሌ ሴቶች የዛሬ 40 አመት 50 አመት የነበሩ ሴቶች አሁን ላይ ያሉ ሴቶች ሴትነት ምንድነው የሚሰሯቸው ስራዎች ለቤተሰቦቻቸው የሚሰጧቸው ቦታ በጣም የተለያየ ነውና ከጊዜ ወደ ጊዜ ሊቀያየር ይችላል ግን ሰዎች እንደመሆናችን በብዛት የምናደርገው ነገር የተወሰኑ ፓተርኖችን እንከተልና አይ በቃ ትክክል ነው ብለን ልናስብ እንችላለን በተረጋጋሚ የሚባለው ነገር አለ ለጧት ተነስተን የሆነ ጫማ አድርገን ስራ ቦታም ይሁን የሆነ ቦታም ብንሄድ የመጀመሪያው ቀን ቢቀናን ሁለተኛውም ቀን ያንን ጫማ ስናረጋው ያሰብነው ያቀርነው ነገር ከተሳካልን በሶስተኛው ቀን ይሄንን ጫማ ስላደረኩትኝ ያሰብኩት ነገር ተሳካ ብለን ልናስብ እንችላለን 2 3 ሰዎች 4 ሰዎችንም ተመልክተን እነዛ ሰዎች እንደዛ አይነት ጸባይ ካላቸው እንደዛ መስሎ ከታዩን አይ በቃ ይሄ የወንዶች ጸባይ ነው የሴቶች ጸባይ ነው ልንል እንችላለን ይሄ በጾታ አስቀምጥኩት እንጂ ከሰው ከአካባቢ ሊለይ ይችላል ኤ የሚባል አካባቢ ሰዎች እንደዚህ ናቸው ቢ የሚባል አካባቢ ሰዎች እንዲህ ናቸው ብለን ልንገምት እንችላለንና ምናል በትውልድ አካባቢ በሀገር በቀይ በሰፈር በከተማ በገጠር ቤት በተማሩበት ቦታ በስራ ቦታቸው እንደዛ ብለን ልናስብ እንችላለን አንድ እንዲቀለን ይመስለኛል ማለት ሁሉንም ሰው አናቅም የሁሉንም ሰው ጸባይ ስለማናቅ በተወሰኑ ኮታዎች እናስቀምጣቸዋለን አይደለ በአካባቢ በገጠር ብራምን እንዳልነው ሁሉ በጾታም እናስቀምጣቸዋለን ማለት ወንዶች እንዲ ሴቶች እንዲ ናቸው ብለን አንድ ተመሳሳይ ነገር ይኖራል ብዬ አስባለሁኝ ማለት ሰዎች የሚጋሯቸው ነገሮች ሊኖሩ ይችላሉ ቀደም ሲል ነው የተፈጥሮ ጉዳይ የሆርሞን ጉዳይ ከዛም በኋላም ደግሞ በአካባቢ በባህል በሃይማኖት ጾታን የምንበየንበት መንገድ በጣም ተመሳሳይ ሊሆን ይችላል በዛ መልኩ መረዳቱ ጥሩ ነው ግን ሁሉም ሰው እንደዛ ነው ማለቱ ግን ተገቢ ላይሆን ይችላል ማለት መጀመሪያ ላይ እንደተጠቀስነው እሱም ጥያቄው ሲጠይቅ እንዳለን ግጭቶች የሚነሱባቸው ምክንያቶች ከሰዎች ጸባይ ካስተዳደጋቸው ለነገሮች ከሚሰጧቸው ቦታዎች ቅለትና ክብደት ጋር ሊያይ ይችላል እንኳን ሁሉንም ጾታ አንድ ላይ ቀርቶ ሰዎች የሰው ልጅ ራሱ የሚረዳበት መንገድ አቋዋለሁ የሚለው ነገር ጥያቄ የሚነሳበት ነው አይደለ ባለሙያዎች የስነ ልቦና ባለሙያዎች የኒውሮ ሳይንስ ባለሙያዎች የሰው ልጅን አጥንተው አልጨረሱም ማለት እንኳን የግማሹን ክፍል ይቀርና የዛሬ 2 አመት በፊት የነበርነው ማንነታችንና አሁን ያለንበት ማንነት ዓለምን የምንረዳበት መንገድ በጣም የተለያየ ነውና በአጠቃላይ በእንደዛ አይነት መልኩ አስቀምጠን ለትርጉም ለማግኘት በጣም ከባድ ይመስለኛል አንድ አይ ቲንክ ከዚህ በፊትም ያነሳሁት ይመስለኛል ተደጋግሞ የሚጠቀስ አንድ መጽሐፍ አለ አንድ ወዳጅ አሁን የለችም አሜሪካ ነው ያለችው የሆነ ጊዜ ቆይቷል በጣምና እሱ መጽሐፍ ሰታይ ነበር Men are from Mars women are from Venus የሚል ወንዶች ምንድነው ሴቶች ወንዶች ከማርስ ሴቶች ደግሞ ከቬኑስ ናቸው ከተለያየ ፕላኔት የመጡ ናቸው የሚል ነውና
አይ ቲንክ በጣም ቆይቷል መጽሐፉ በ1990ዎቹ አካባቢ ላይ ነበር የወጣ የነበረውና የሆነ ጊዜ ላይ እሷ አንብባው በጣም በቃ ተገርማ የሆነ የተገለጠላት በቃ ሴቶች እና ወንዶች ማለት ይሄ ናቸው ብላ አንድ መጽሐፍ ስታነብ እኮ እንደዚህ ነው በቃ የሚሰማ ለጓደኛ ለመናገር በጣም በቃ ለብዙ ሰዎች የዛን ሰሞን እንትን አርጓት ስታወራምና መጽሐፉን ካነበብኩት በኋላ ግን ተመሳሳይ እሷን ሐሳብ ተጋርቼ ነበር ማለት በቃ በደንብ አርጎ ተንትኖ ወንዶችን ለመረዳት የወንዶች ባህሪ እንዲህ ነው ሴቶችን ለመረዳት ደግሞ ሴቶች እንዲህ ናቸው የሚል በተለይ በፍቅር በግንኙነት ውስጥ የሚያሳዩአቸውን ጸባያት ምናምን የተነተነበት ነው በኋላ ግን ያው የቆየ ስትሄድ ሌሎች ነገሮችንም ስታውቅ ስትረዳ አሁን በዛ አይነት መንገድ አላየውምና በጊዜው ግን የፈጠረብኝ እንትን እሱን አስታወሰኝ ጥያቄውና ከዛ በኋላ ሐሳብም ሲሰጥበት መጽሐፉ ላይ ለሆነ ነገር ማለት የግንኙነቶችን ለማሻሻል ሌሎች ሰዎችን እንድትረዳ መንገድ ስለሚያሳይ እንደ አንድ ጥሩና አዎንታዊ አድርገህ ልትወስደው ትችላለህ ግን ይሄ እንደ ሳይንሳዊ እውነታ አድርጎ ግን ያንን እዛ ላይ ተቀመጡ በቃ ወንዶች ሲባሉ የሚያሳዩት ባህሪ እንዲህ ናቸው ሴቶች የሚለው ግን ፍጹም በሳይንስ ተመዝኖ በዛ ውስጥ ያላለፈ አይነት ድምዳሜ ነው ብሎ ትችት ይቀርብበታል እኔም እሱን እጋራለሁ ማለት ሰዎች አጠቃላይ አሁን ሴቶችን ይሁን በአንድ መነጽር በግንኙነትን በተመለከተ ለምሳሌ ስሜታቸው እንዲህ ነው ስስ ነው እነሱ ማለት የሚፈልጉትን በቀጥታ አይናገሩም እንዲህ ሲሉ እንዲህ ነው የሆነ ደግሞ አታዳምጠኝም ይሉሃል እንዲህ ይሉሃል የሆነ ነገር ተብሎ እሱ እዛ ላይ የሚበይናቸው በያኔዎች አሉ ግን ይሄ ለሁሉም እንዴት በተመሳሳይ መነጽር ውስጥ በተመሳሳይ እይታ ውስጥ እንዴት ልታስቀምጣቸው ትችላለህ ማለት ሰዎች ቅድም ስሞንም እንዳልከው እያንዳንዳችን አንደኛ የራሳችን የሆነ ስብዕና አለ ሁለተኛ ማንነታችንን ደግሞ የሚወስኑ ሌሎች የተለያዩ ቅንጣት አለን ያደግንበት አካባቢ የሆነ ነገራችንን ይወስነናል የምንከተለው እምነት ከዛ ጋር ያለን ትስስር ማለት በጣም የጠበቀ ከሆነ ሁኔታችንን ማንነታችንን ይቀርጻል ማለት ባህሪያችን ምናደርገውን ነገር ምንወስነውን ውሳኔ የምንመርጠውን ምርጫ የዛ ውስጥ ተጽዕኖ ያሳድራል አካባቢያችን አለ ጓደኞቻችን ቤተሰባችን ያደግንበት መንገድ ሁኔታ የተማርንበት ቦታ ትምህርት ቤቱ እነዚህ ሁሉ ማለት የኛን ማንነት በተለያየ መንገድ ነው የሚቀርጹ አሁን እዚህ ውስጥ እንግዲህ የጾታ ጉዳይ አንድ ነው ሲሆን ባዮሎጂካሊ የሆኑ ነገሮች ሊኖሩበት ይችላል የተወሰነ ግን እኛ ማንነት ላይ ግን እነዚህ ሁሉ ነገሮች ይያሉ ወንድ በመሆንና ሴት በመሆን ብቻ በቃ ግንኙነትን በተመለከተ የሚያዩበት መነጽር እንዲህ ነው ባህሪያቸው እንደዚህ ነው ብሎ ወደ አንድ እንትን ማምጣት በጣም አስቸጋሪ ሊሆን ይችላልና እዚህም ላይ አሁን እሱም ያነሳው ጥያቄ ላይ አቅጣጫው የሚመራ ወደዛ ወንዶች እንዴት ነን ሴቶችስ እንዴት ነን ብሎ በአንድ እንትን ለመረዳት የሚያስቸግር ይመስለኛል ባይሆን ለግንኙነቶች ውስጥ በተደጋጋሚ ሊፈጠሩ ለግጭት መነሻ የሚሆኑ ምክንያቶች ምንድናቸው የሚለው በተለያየ ሁኔታ ውስጥ የሚመጣ ቢሆንም ግን ተደጋግሞ እንዲመጣ ምክንያት የሚያደርግ ከሆነ መንሴው የወንድ የሴት ብለን ላይሆን ይችላል ግን ግንኙነት ውስጥ ሊያጋጩ የሚችሉ ጉዳዮች ሊሆኑ ይችላሉ ምናልባት እንደዚህ ባለው ሁኔታ የሆነ ተደጋጋሚ ግጭት መንሴዎች ለምሳሌ ፍቺ ተፈጸመ ሲባል ለፍቺ ምክንያትነት ተብሎ የሚቀርቡ ጉዳዮች በስነ ባህሪ ላይ ጥናት የሚያደርጉ ባለሙያዎች የሚያነሷቸው ነጥቦች አሉ አይደል ስለዚህ እነዛ ጉዳዮች በጣም ከፍ ይያለ ሲሄድ እስከ ፍቺ ሊያደርሱ የሚችሉ የግጭት መንሴዎች ሊሆኑ ይችላሉ ማለት ነው እነዚህ አይነቶቹ ላይ ምናልባት ማየት የሚሻል ይመስለኛል እንጂ እኔ በወንድና በሴት ያለው ነገር ለአጠቃላይ ድምዳሜ የሚያበቃ ነው ብሎ መወሰን በጣም ከባድ ይመስለኛል አድማጮች እስቲ እናንተ ማሳብ ስጡበት አድማጫችን በዛ መንገድ ነው ጉዳዩ ማየት የፈለገውና እናንተንም ሐሳብ እንቀበላለን የስነ ልቦና ባለሙያ ዶክተር ሰብለ ኃይሉ ደግሞ በጉዳዩ ላይ የምትሰጠው ምላሽ እንከታተላለን በእያላችሁበት ጥሩ ጊዜ እንላለን ሐሳብ አስተያየቶቻችሁን እንቀበላለን አንድ ጥያቄ ያለኝ ዝግጅታችን ልናልፍ ነው እሱም በተመለከተ ከመጡ ሐሳቦች መካከል ሊሊ ካስኮሙ ጋር ሰፈር ሲመስለኝ በሴትና በወንድ መካከል ያለው ልዩነት የትኩረት ሁኔታ ሴቷ እያንዳንዷን ነገር በትኩረት ትከታተላለች ወንዱ ቸልተኛ ይሆናል አያስተውልም ብቻ ከወንዶቹ እንዳያጣላኝ ብላ የሳቅ ኢሞጂ ልካለች የሳቅ ኢሞጂ እንደሳቅ አድርገን እንወስዳለን እሺ በጣም አሪፍ በጉዳዩ ላይ ደግሞ የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ የምትሰጠው ምላሽ እንከታተላለን በቀጥታ ወደዚያው እናልፋለን
አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 27 ሲሆን ለ3 ዓመታት አብረን የቆየችን ፍቅረኛ አለችኝ። ነገሮች ከተሳኩልን በቅርቡ ትዳር መስርተን አብረን እንኖራለን። እንደ ሌሎች ፍቅረኞች ብዙ ጊዜ መልካም የሚባል የፍቅር ጊዜ ሲኖረን አንዳንዴ ግን የምንጋጭባቸውን ጉዳዮች አይጠፉም። የሚያጋጩን ጉዳዮች ግን እዚህ ግባ የማይባሉ ተራ ነገሮች ናቸው። ብዙ ጊዜ ሁለታችን ለጉዳዩ የምንሰጠው ትኩረት የተለያየ ነው። በዚህ ዙሪያ ከጓደኞቼም ጋር ስናወራ እንዲሁ እኛና እነሱ እያልን ወንዶችና ሴቶች ብለን ሐሳቡን ከፋፍለን እናየዋለን። ይህንን መነሻ አድርጌ እንዲያው ሳይኮሎጂስት ሰብለ የስነ ልቦና የምክር አገልግሎት ስትሰጥ ወንዶች ስለ ሴቶች እንዲሁም ደግሞ ሴቶች ስለ ወንዶች የሚያቀርቧቸው ቅሬታዎችና ለግጭት መነሻ የሚሆኑ ምክንያቶች የትኞቹ ናቸው? የቅሬታ መነሻን መርማሪው አመሰግናለሁ እንዳልክና ማህደር። የቅሬታ መነሻን መርማሪ የሆንከው ወንድሜ ለጋብቻ ዝግጁ እንደሆንክና ከፍቅረኛ ጋር እንዲህ ነው በማይባል ነገሮች ተራ ነገሮች ላይ እንደምትጋጩ ይሄ ደግሞ ከጓደኞች ጋር መንስኤው ምንድነው የሚለውን ነገር ስትወያዩ ምናልባት ይሄ የወንድ ጉዳይ ነው፣ የሴት ጉዳይ ነው፣ የሴት ባህሪ ነው፣ የወንድ ባህሪ ነው የሚባለው ነገር በዛ ተከፋፍሎ እናስቀምጠዋለን። ግን ይሄ መነሻው እንዴት እንደሆነ የስነ ልቦና ትንተና አለው ወይ ሰብለ ለዚህ ምላሽ ትስጥበት ብለኛል። በመጀመሪያ አመሰግናለሁኝ። ሳይንሳዊ ትንተና ያስፈልጋል። ከባህላዊና ከተለምዶ ንግግሮች የዘለለ በእርግጥ ወንዶችና ሴቶች የምንለያይባቸው መሰረታዊ የሆኑ የአፈጣጠር ልዩነቶች በዛም ልክ ደግሞ አፈጣጠሩ የስነ ልቦና ልዩነቶችን ወይም ደግሞ ማህበራዊ ልዩነቶችን አምጥቶ ይሆን የሚል ነው እንግዲህ ጥያቄ እንደተረዳሁት። በመጀመሪያ በጣም ከልብ አመሰግናለሁ። ይህንን ጥያቄ በእርግጥ ከስነ ልቦና አንጻር ከሳይንሳዊ ትንተና አለው ወይ የሚለውን እኔም በደንብ እንዳስብበት አደረከኝና በተለይ በ1990ዎቹ በፈረንጆች አቆጣጠር ወንዶች ከማርስ ሴቶች ደግሞ ከቬነስ ናቸው የሚል አንድ መጽሐፍ የጻፈ ሰው ነበርና ያንን መጽሐፍ ላይ ተንተርሶ ብዙ ጊዜ አንዳንድ ሰዎች እንዴት እንደተጠቀሙበት ይናገራሉ። አንዳንዶቹ ደግሞ አይ ይሄ እንደ ሚት አንድ አፈ ታሪክ ተደርጎ ነው የሚታሰበው ደግሞ የሚሉ አሉ። ብዙዎች ሰዎች ግን ባለትዳሮች ግን አንድና ሁለት ነገር ቢሆንም እንኳን ከዛ ውስጥ የወሰድነው ነገር አለ። አፈጣጠራችን ልዩነት ለአስተሳሰባችን ልዩነት ዳርጎናል። ስለዚህ ያንን ልዩነቶቻችንን በመረዳት መቀራረብ፣ ሌላው መረዳት ሊሆንልን ይገባል የሚል ነገር ነው እንግዲህ እንድምታው። በእርግጥ አፈጣጠር ላይ ልዩነት አለ ወይ? አዎ አለ። የአካላዊ አፈጣጠር እንግዲህ የሆርሞናል የነርቭ አስተላላፊ መልእክት አስተላላፊዎችንም የነርቭም የብዙ ልዩነቶች በሰውነት ላይ እንግዲህ እነዚህ አፈጣጠሮች ሁሉ በባህሪ ላይ የሚኖራቸው ተጽዕኖ ይኖራል። ምንም ጥያቄ የለውም። ግን በአብዛኛው ፐርሰናሊቲ ደግሞ በአስተዳደግና በባህል ሼፕ የሚደረግ በመሆኑ ወንድነት ወይም ሴትነት ተብሎ የሚነገሩ ነገሮች እንደገናም ደግሞ ከወንድ የሚጠበቀውና ከሴት የሚጠበቀው ነገሮች የባህሪ ልዩነቶችንም እንደዚሁ እንዲመጡ እንደሚያደርግ መዘንጋት የለብንም። እንግዲህ ወንዶች በአብዛኛው በተለምዶ ወንዶች ስራቸው ላይ ነው ትኩረት የሚያደርጉት፣ ግብ ላይ ነው ትኩረት የሚያደርጉት፣ ማሸነፍ ላይ ነው፣ አንድ ቦታ መድረስ ላይ ነው እና ከዚህ የተነሳም ትዕግስት የሌላቸው ጉልበተኞች በጉልበታቸው በኃይል ለማስፈጸም የሚሞክሩ ተደርገው እና በተለይም ደግሞ ውጥረትን በተመለከተ በዝምታ ያንን ውጥረታቸውን ለመወጣት የሚሞክሩ እንደሆኑ ተደርጎ ይታሰባል። ሴቶች ደግሞ በአብዛኛው በግንኙነት ላይ የሚያተኩሩ ከብቃት ይልቅ እና ከጎል ግብ ጋር ለመድረስ ከማተኮር ይልቅ በአብዛኛው የግንኙነት
ጥራት ላይ የሚያተኩሩ ናቸው ተብሎ ይወሰዳል ማለት ነው። ስለዚህ ሴቶች በግንኙነት ላይ የሚያተኩሩ ከሆነ ደግሞ በአብዛኛው ስለ ፍቅር፣ ስለ ውበት፣ ስለ ደግነት ጋር በተያያዘ ሴቶች የበለጠ ያንን የሚያሳዩ ሆነው ይገለጻሉ ከወንዶች ይልቅ ማለት ነው። እና ልዩነቶችን እንደው በሁለት ፕላኔቶች መካከል ያለ ከተለያየ ፕላኔት የመጡ ከተለያየ ቦታ የመጡ ተደርጎ የሚወሰደው በአፈጣጠርም ላይ ያሉ ልዩነቶች በዚህ ውስጥ ሊንጸባረቁ ይችላሉ። ግን በአብዛኛው በስነ ልቦና ላይ የምናየው ነገር እንግዲህ ይህንን ጥያቄ ሳየው ጥናቶችንም ለማገላበጥ ሞከርኩኝና አንዳንድ ጥናቶችን ማየት ሞከርኩኝ እና ጥናቶች የሚያሳዩት ነገሮች የተወሰነ ልዩነቶች ይኖራሉ። ግን ያ ደግሞ አፈጣጠር ነው ወይስ ደግሞ አስተዳደግ ነው የሚለውን እና ባህል ነው ወይ ይሄንን ያመጣው የሚለውን ጥርት አድርጎ የሚያወጣ ነገር አልተገኘም። በአጠቃላይ ግን ሁለቱም አሁን አንተም እንዳነሳኸው ችግሩ ምን ላይ ነው ያለው? ተግባቦት ላይ ነው። በተግባቦት በጥቂት ነገር ነው የምንጋጭበት ብለህ እንዳልከው ሁሉ ተግባቦት ላይ ነው ልዩነት ያለው። ስለዚህ አብዛኛው ፐርሰናሊቲ ጥናቶች የአንድ ሰው ፐርሰናሊቲ በወንድነትና በሴትነት ላይ በተመሰረተ ብቻ ሳይሆን እንዲሁም የሰዎች ፐርሰናሊቲ ተብሎ እንግዲህ አንዳንዶቹ በ5 ሌሎቹ በ10 12 እንደዚህ አድርገው ከፋፍለው ጥናቶችን ያደርጋሉ። ከወንድና ሴት ይልቅ የበለጠ የስነልቦና ውቅር ተብሎ በሚመደብበት በነዛ ውስጥ ወንዶች የሚያሳዩት ባህሪ እና ሴቶች የሚያሳዩት ባህሪ ተብሎ በፐርሰናሊቲም ውስጥ ደግሞ እንደዚሁም ሊገለጽ ይችላል። በአጠቃላይ ግን አሁን በአብዛኛው ይሄ የወንድና የሴት ብለን ከምንከፋፍለው የተግባቦት ብለን ብንለው ወደ መፍትሄ ሊያመጣን ይችላል ብዬ አስባለሁ። ወንዶችም ከፍቅር ጋር በተያያዘ ሴቶች ስለ ግንኙነት ስለ ፍቅር ሞር ያስባሉ ብለን ብንል ወንዶች ፍቅር አያውቁም ወይ አይፈልጉም ወይም ደግሞ ግንኙነት አይወዱም ማለት አይደለም። ስለዚህ ለዚህ ነው በወንድና ሴት ከፋፍሎ ከማጥናትና ከመነጋገር ይልቅ በባህሪ ላይ ተመስርቶ ተግባቦቶቻችን ከባህሪያችን ከአስተዳደጋችን ከአፈጣጠራችን ጋር በተያያዘ ምን አይነት ነገሮችን ነው ማስማማትና መግባባት ያለብን የሚለው ነገር ላይ ማተኮር የተሻለ ነው ብዬ አምናለሁኝ። አንድ ጥሩ የወንድና የሴት ልዩነት ተብሎ እንደ ምሳሌ ልሰጥ የምችለው ወንዶች ብዙ ጊዜ ራሳቸውን ለምሳሌ ወሲብን በተመለከተ ሊገልጹበት የሚፈልጉበት መንገድ ተግባር ላይ ያተኮረ ከንግግር ዝቅ ያለ ብዙ ንግግር ያልበዛበት እንደገናም ፍቅራቸውን ለመግለጽ ደግሞ እንደዚሁ መስራት ያለባቸው ነገሮች በመስራት በድርጊት ለመግለጽ ይሞክራሉ። ሴቶች ደግሞ ብዙ በንግግር መወደዳቸውን መፈለጋቸውን የሚገልጽና ያንን የሚያረጋግጥላቸው ብዙ ይፈልጋሉ። ስለዚህ እንደዚህ በወንድና በሴት መካከል እንደዚህ አይነት ልዩነቶች አሉ በተለምዶም ይባላል። ግን አሁን ይሄ በጣም ሰፊ የሆነ ሌላውን ሁሉ ጥቅል ውስጥ የሚከት ስለሆነ አሁን ያንተ የትዳር አጋር እንደዚህ ትሁን አትሁን አይታወቅም። ስለዚህ የጥላችሁ መነሻን ይሄ ነው ወይ ብሎ ወደዛ መነሻው እዛ ላይ ከመረባረብ ይልቅ የሷ ፍላጎት ምንድነው? እንዴት ነው ሐሳቧን የምትገልጠው? እንዴት ነው ፍቅሯን የምትገልጠው? የፍቅር ቋንቋዋ ምንድነው? ለጥል የሚዳርገን ነገር ምንድነው? መንስኤው ምንድነው ብለህ እሷን ብታጠናት የተሻለ ነው። ከአንተ ጋር ይስማማል አይስማማም የሚለውን ነገር ማለት ነው። ስለዚህ ወደ ግለሰቡ ጋር ማተኮር ይሻላል ብዬ ያልኩትም እና በአጠቃላይ የወንዶች የሴቶች ብለን ከምንፈርጃቸው ይልቅ የአንተን ችግር ሊፈታ የሚችለው በቀጥታ አንተን የሚመለከተው የሷ ባህሪና የሷ ህይወት እሷንም የሚመለከተው ያንተ ባህሪና ያንተ ህይወት ያንተ አፈጣጠር ያንተ አስተዳደግ ያንተ አመለካከት ስለሆነ የሁለታችሁን አንድ ላይ ማምጣት ይሻላል ያልኩበት ምክንያት ይሄ ነው። ተግባቦት ደግሞ ክህሎት ነው። ስለዚህ ክህሎት ስለሆነ ወንድም ሆነ ሴትም በተለያየ እድሜ ክልል ውስጥ ብንሆን ልናዳብረው የምንችል ልናሳድገው የምንችል ነገር ነው። ለአንዳንዶቻችን ቀላል ሊሆን ይችላል በተፈጥሯችን ተግባቢዎች ለሆኑ ሰዎች፣ ለአንዳንዶቻችን ዝምተኛ ለሆን ደግሞ ትንሽ አስቸጋሪ ሊሆን ይችላል። ሁላችንም ግን በአንድም ሆነ በሌላ እንደየ አፈጣጠራችን ለመነጋገር ሐሳባችን ለመግለጽ ስሜታችን ለመግለጽ ሌላውን ለማድመጥ
የሌላውን ሐሳብና ስሜት ተረድቶ መልእክትን በትክክል ማስተላለፍ ግን ያንን ብቃት ግን መለማመድ ይቻላል ያንን ክህሎት ማዳበር ይቻላል ስለዚህ ያንተን ጥያቄ በአብዛኛው አንተ ባሰፈርከው ካቴጎሪ ውስጥ ከመክተት ይልቅ ተግባቦታችን እንዴት እናዳብራለን ቅሬታዎቻችን እንዴት እንገልጸዋለን ለግጭት መነሻ የሚሆነው የወንድና የሴት ጉዳይ ስለሆነ ነው ወይንስ ይሄ ነገር እንኳን ቢሆን በአስተዳደጋችን ዕውቀት ደረጃችን በአጠቃላይ እሳቢያችን ልዩነቶች ሊኖሩ ስለሚችሉ እንዴት አድርገን ልዩነቶቻችንን በማጣጣም መግባባት እንችላለን የሚለው ላይ ብትሰሩ የተሻለ ለትዳራችሁ ይጠቅማል ብዬ አምናለሁኝ እንጂ በወንድና በሴት ካቴጎሪ ከፋፍሎ ምናልባት እነ ቬነስ እና እነ ማርስ ብሎ ከተለያየ ፕላኔት ነው የመጣ ነው ብሎ እንኳን በ90ዎቹ የተጻፈው በአሁኑ ዘመን ላይ ብዙ የስርዓተ ጾታ ልዩነቶች የጠበቡበትና አንዳንድ እዛ ላይ የተናገረው እዚያ የማይሰራበት ነገሮች ሊኖሩ ይችላሉ ስለዚህ ነው ከዛ ይልቅ የበለጠ የኔ ተራጋር ወይም የኔ ሚስት አስተዳደጓ አስተሳሰቧ ምንድነው ተብሎ እሷን በማጥናት ከዛ የራስን በማጥናት ሁለቱን ለማግባባት መቻልና ተግባቦታችን እንዴት ነው የምናሳድገው እንዴት ነው የምንደማመጠው እንዴት ነው አንዳችን የሌላውን ፍላጎት የሌላውን ስሜት የሌላውን ሐሳብ የምንረዳው እንዴት አድርገን ነው ጠቅላላ አድርገን ገልጸን ከዛ በኋላ እንድትረዱን የምናቅበት ከዛ በኋላ በምን አይነት ሁኔታ ነው አንድን ችግር የምንፈታው የሚለው እዛ ላይ መስራት የተሻለ ነው ብዬ ስለማስብ እነዚህ ጽንፍ ካቴጎሪዎች ወንድና ሴት ብለንና እሱንም ደግሞ በሳይንሳዊ ድጋፍ ሰተን ልዩነቱ ለመረዳት ከመሞከር ይልቅ የበለጠ ወደ ራስ ህይወት ውስጥ ገብቶ ከጀነራል ከሆነው ማለት ነው እንግዲህ አጠቃላይ ከሆነው ነገር ውስጥ ወጥቶ የራስን የትዳር አጋር አስተሳሰብ ስሜት እና አመለካከት ሐሳብ አገላለጽ አጥንቶ ከራስ ጋር አዋህዶ በምትስማሙበት መንገድ መሄድ ይሻላል ወደሚለው ጋር ነው ልብ የመጣውና እንግዲህ የግጭት መነሻ የሚሆነው የአፈጣጠር የባዮሎጂካል ዲፈረንሶቻችን ባሻገር ብዙ የግጭት መነሻዎች ልዩነቶችን በትክክል ማስተናገድ አለመቻል ስለሆነ ልዩነቶችን በመረዳት ያም ደግሞ ወደሚያግባባን ደግሞ ወደ ክህሎትን በማሳደግ ችግሮቻችን መፍታት እንችላለን ብዬ አምናለሁና እንግዲህ የተባረከ ትዳር ያድርግልህ ክህሎታችሁን የምታዳብሩ ትሆናላችሁ ብዬም አምናለሁኝ ይቅናህ